እባክህ እሷን ተዋት። እኔ እናንተ እኮ ከተገናኘን ብዙ ጊዜ ሆነ። ለምን ስለ ራሳችን አናወራም? ደግሞ ምንድን ነው አኩርፈሻል? ቤዛ ትንሿ ሰይጣን እዚህ ምን ትሰራለሽ? የጽናት ቤተሰቦች ሰላም ብያለው። እንግዲህ ዴቭ ሁለቱንም እያጫወተ ይገኛል ማለት ነው። እናንተ ውሸት ነው ውሸሽን ነው እንዴት ነው ምንድን ነው እያላችሁ ነበረ። ውሸቴን ከሆነ እኔ ማመጣላችሁ በማስረጃ ነው። ስለዚህ ምንም ውሸቴን አይደለም። እኔ ከየት አመጣዋለሁ? ያው ማስረጃውን እያቀረብኩ ነው። እንግዲህ ዴቭ ሁለቱንም እያጫወተ ነው። አደይ በነገራችን አደይ እሺ አላለችውም እስካሁን ድረስ ምንም ስለ ፍቅር ምንም ያሳየችው ነገር የለም። እኔ አገባሃለሁ ወይንም ደግሞ እኔ አፈቅርሃለሁ ወይም ደግሞ ቀጥታ እኔ እወድሃለሁ አላለችውም። እኔ ማንንም ሰው አልጠላም፣ እወዳለሁ። አንተም ሰላምህን ጤናህን ይስጥህ። ስለዚህ መልካም ሰው ነህ፣ ጥሩ ሰው ነህ፣ እንደ ወንድም እወድሃለሁ ነው ያለችው። ስለዚህ አፈቅርሃለሁ አላለችውም። በእውነት እሱ በትክክለኛውን ያፈቅርሻለሁ ወድሻለሁ ብሏታል። አንቺም በይኝ ሲላት እሷ ምንም አላለችው እስካሁን ድረስ ምንም ወድሃለሁም አፈቅርሃለሁም ምንም ነገር እስካሁን አላለችውም ማለት ነው። ነገር ግን ወደ ፍቅርም ቢሄድ ምን ችግር አለው ማለት ነው። ማለት እሷም ቢስ ስላለችው ወደ ፍቅር ቢሄድ ፍቅርም ባይወዳትም ፍቅር ትወደዋለች። ስለዚህ እሷ የተወችበት ምክንያት እኔ አፈቅርሃለሁ የማትልበት ምክንያት ፍቅር ስለምትወደው ብቻ ነው። ፍቅር ይሄን ሁሉ ስቃይ የምታደርስባት በአደይ ላይ እሷ ዴቭ አደይን ስለሚወድ ነው እና በሌላ አይደለም። እንግዲህ ኤላም እዛ እያጫወተ ነበረ። ሊዲያን ሄዳ ነበረ። እዛ ስትሄድ እየደነሱ ወገቧን ከታች ይዞ እየደነሱ ነው ያገኘቻቸው። እንግዲህ በጣም ተናዳ ነበር፣ እያለቀሰች ነበር። ነገር ግን አደጋ መጥታ ደግሞ እዚህ ኩሽና ስትገባ ዴቭ ደግሞ ፍቅርን አቅፎ ነበረ። ፍቅር እንግዲህ አይዞሽ ምንም አይደለም፣ ሁሉን ነገር ለፈጣሪ ተይው፣ ሰዎችን ወደጂ እንድትወደጂ፣ አንቺ ሰዎችን አትጥሊ፣ አንቺ እንዳትጠሊ እያለ እየመካከረ አቅፏት ሊሊ አይታለች። ነገር ግን ሊሊ ብታይም ሄዳ ለአደይ አልነገረቻትም። እሷ ምንም አላለችም። ብትነግራትም ደስ ነው እንጂ የሚላት አደይ ምንም አትቀናቀንም ማለት ነው። በሚገርመው ነገር ሊሊ በጣም ከፍቷት ነበረ። ያው ኤላ ያችን ይዞ ትንሽ ቀበጥ ስለሆነ ትወደዋለችም ያቺ። ነገር ግን እሱ ብዙም አይወዳትም። ያው የሚወዳት ለምንድን ነው እንድትጨፍር ስጨፍር እና ያው ስታዝናናው ሙዚቃ እየዘፈነ ስለምታዝናናው የሚደብረውን ታስለቅቅለታለች ማለት ነው። ያው ብሎ እርግጠኛ ነኝ ያው ሁሉ ይህን በየቀኑ ይህንን የሚያደርግ ተሆነ የምታደርግለት ተሆነ ወደ ፍቅር መቀየሩ አይቀርም። እሷ ይችኛዋ እየራቀችው ስትሄድ ያች እየቀረበችው ስትመጣ እርግጠኛ ነኝ ወደ እሷ ማጋደሉ አይቀርም። ለምን ሌሊ በጣም እየተናደደች እየተቆጣች ነው። እሱን በሱ ላይ እምነት እያጣች ነው። አደይ ደግሞ እባክሽን አንቺ ተረጋግተሽ አስቢ፣ ሲወድሻል ለምን ብሎ ነው እንደዚህ የሚያደርገው? ያው እሷ ታውቂያለሽ ቀበጥናት፣ ትወደ ይሆናል ታፈቅረው ይሆናል። ስለዚህ አንቺ አርፈሽ ነገሮችን ቀስ በቀስ አስቢ፣ እንደዚህ ቶሎ አቸኩይ ነው ያለቻት። እንግዲህ አደይ ጥሩ ምክር ነው የመከረቻት። እሷም እንግዲህ አደይ ምንም አላለችም፣ አይታችኋለች። ነገር ግን አልነገረቻትም። ያው እሱ ያቀፋት በወንድምነት ነው። ትንሽ ያው አደይም ቢካለች እርግጠኛ ነኝ ወደ ፍቅር መሄዱ አይቀርም። ያው እንግዲህ እኔ ማመጣላችሁ በማስረጃ ነው፣ ሁሉን ነገር በማስረጃ እያመጣሁላችሁ ነው፣ እያያችሁት ነው።
እኔ እወድሻለሁ ደግሞ አኩርፈሽ ነበር እያለ እየኮረኮራት ነበረ። ግንባሯን እጇን እየሳማት ነበር። ስለዚህ እኔ ያመጣሁላችሁ በማስረጃ ነው፣ ውሸት አይደለም። ተታች ኮመንት ላይ ውሸት ነው፣ አረ ውሸት ነው እያላችሁ ነበር። በማስረጃ ነው ያሳቀርብላችሁ እናንተ አረ ውሸት ነው እንዴ? በፍጹም ውሸትማ አይሆንም። ይኸው በማስረጃ ነው ዛሬም ያመጣሁላችሁ በማስረጃ ነው ማለት ነው። እንግዲህ ውድ ተመልካቾቻችን የአደይ ድራማ የዛሬው በጣም ለየት ሲል ነበረ። በጣም ትንሽ ወደ ካፌም ሄደው ነበረ ሶስቱም አንድ ላይ ሆነው። ይህንን አልሰማችን ፍቅር ይህን ብሰማ አትለቃቸውም ነበረ። አሁን አደይ እንደ በፊቱ አይደለችም። ፍቅር ስትናገራት ወይንም ደግሞ ስትመታት ዝም አትልም ማለት ነው። ዛሬ ምንድን ያደረገቻት ፍቅር ክላሷ ትሄድና አንቺ ምንድነው እዚህ የሚጎልትሽ? ተነስተሽ ስራ ስሪም እንዴ? ምንም እኮ የሚበላ የለም፣ ምሳ ቤቱን ቆሽሿል። ለምንድን ነው ያልጸረግሽው? ለምንድን ነው ምሳ ያሰራሽው? ስትላት እጄን አሞኛል፣ ሊሊ ስትመጣ ትሰራለች። ስለዚህ እባክሽን ተይኝ፣ አሞኛል፣ እጄን አሞኛል፣ በሳት አቃጥልሽ ስትላት እኔ ምንም ሆኜ አያገባኝም፣ ተነስተሽ መስራት አለብሽ፣ ተነሽ ስሪ እያለች ከዛ አልሰራም፣ ተፈለገሽ ሄድሽ ሰርተሽ መብላት ትችያለሽ፣ ካልፈለገች ደግሞ መጠበቅ ትችያለሽ፣ ሊሊ መጥታ ትሰራለች፣ እጄን አሞኛል ስትላት ብድግ ብላ ስትመታት እጇን ትይዛታለች። እጇን ትይዝና ሁለተኛ እጅሽን ትሰነዝሪና እሰብርልሻለሁ፣ አርፈሽ ተቀመጪ። ስለዚህ እኔ እጅን ለምን አቃጠልሽ? እንዲሰራልሽ ተፈለገሽ እጅን ማቃጠል የለብሽም ነበር። ስለዚህ ጠብቂ ወይንም ደግሞ ሰርተሽ መብላት ትችያለሽ ስትላት እጇን ይዛ ስትወረውራት በጣም ነው የደነገጠችው ማለት ነው። ከሚባለው በላይ ፈራቻት ማለት ነው። ዴቭ ሲመጣ ኩርምታለች እና ቁጭ አለች አደይ። እሺ ፍቅር ይቅርታ እሰራልሻለሁ፣ እኔ እኮ ሊሊ ቶሎ የምትመጣ መስሎኝ ነው፣ እጄን ደግሞ ስላመመኝ ለዛ ነው ደክሞኝ ነው የተኛሁት ስትላት፣ አሬቻ አስመሳይ እንዴት ነው እያለች ስትጮህ፣ ዴቭ ደግሞ ምንድን ነው የሚያስጮሽ? ፍቅር ደግሞ ፍቅር እሷን ተያት፣ እሷ ለ3 ቀን ለ4 ቀን ታርፋለች ብዬሽል እንዴ? ያቃጠልሻት እጇን እኮ አንቺ ነች። ስለዚህ ተያት፣ ትቀመጥበት፣ ትታመምበት ሲላት አንቺ አስመሳይ ብላ ተቃጥላ ከክላሷ ወጣች ማለት ነው። አሁን አደይ በጣም በቃ ከሚባለው በላይ እየነቃች ነው። ይሄን ደግሞ የምታነቃት ሊሊ ናት። አደይ ሳትሆን ሊሊ እያነቃቻት ነው ማለት ነው። እኔ ዛሬ ይሄንን በመመለሷ አደይ በጣም ደስ ብሎኛል። ውድ ቤተሰቦቼ አመሰግናለሁ።